እንዲታረቁ አልፈልግም። እንዴት ነው የምትፈልገው? እንዴት እንዲታረቁ ነው አልፈልግም? እሺ ብሩክ ይሄን ያክል አይሚና ብሩኬ እንዳይታረቁ የፈለግከው ኤፍሬም ለምንድን ነው? ምን አደረጉ? ባይዘዌ ሁሌም የሆነ ችግር ተፈጥሮ መጨረሻ ላይ ማን የምትጎዳው አይሚ ነች። አሁን ወንድሟን አምና ተከዳች። እቺ ልጅ አይሚያችን ተጎዳች። እውነቴን ነው። ከሁለት ያጣ የሆነችው ብሩኬ ማዝኖባታል። ከወንድሟ ማልሆነችም መሀል ላይ ቀረች። አይሚያችን ፈጣሪ ከጎንሽ ይሁን። እውነቴን ነው። አይሚያችን አይዞሽ። ፍቅር ውስጥ መፈተን አለ። ግን እኔ አንድ ሀሳብ አለ። ለምን ፍፄ አይሚና ብሩኬን አያስታርቅልንም? እስቲ ኮሜንት ላይ የገባችሁ ፍፄ ባክን አስታርቅልኝ ያላችሁ ጻፉለት። ይህን ቪዲዮ ለፍፄም ሜንሽን ስለማድረገው ብዙ ነገር ያል ብዬ አስባለሁ። ማይኩ የኔ ነው፣ ኮሜንቱ ደግሞ የእናንተ ነው። የፈለጋችሁትን የጨረቃ ቤተሰቦች ጻፉልኝ፣ ገብቼ ያዋለው አሳቤሳችሁ በጣም ለአይሚና ለብሩኬ ይጠቅማችኋል። ሰላም ሰላም፣ ውድ የተከበራችሁ የኔ ውድና ምርጥ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም አለውላችሁ። እንግዲህ ቪዲዮን ላይክ ባደረጋችሁበት እጆቻችሁ ብር ያዙበት፣ ወርቅ ያዙበት፣ የነካችሁት ሁሉ ይባረክ። ይህ ምርቃት ለማግኘት ቪዲዮን ላይክ ማድረግ አትርሱ። ቪዲዮ ላይክ ስታደርጉልኝ ተደራሽነቱ ስለሚሰፋ ነው ቤተሰቦች፣ እባካችሁን እሺ ቤተሰቦች። እና ደግሞ ቤቱን ሰብስክራይብ አድርጉ። በትናንትና ቪዲዮ 38 ሰብስክራይብ አግኝቻለሁ። 38 ወንድምና ታገኘው ማለት ነው አዲስ። ስለዚህ ይሄ ደስ የሚል ነገር ነው። በዛሬ ቪዲዮ ስንት ታገኛለሁ? ከስራ ያለችዋን ሰብስክራይብ የምትሏን በተን ተጫኗት። እናንተ ጋር ትጥፋ ምንም አትሰራም። ቁጭ ብላ ቤተሰቦቼ በጣም ወዳችኋለሁ፣ አክብራችኋለሁ። ነገር ትልቅ ቦታ ደርሼ የማዳም ቅመሞች እዚህ ቦታ አድርሰውኛል። እኔ እዚህ ቦታ ለመድረሴ እናንተ ናችሁ ብዬ እንደማመሰግናችሁ በጣም እርግጠኛ ነኝ። አሁንም ቢሆን አመሰግናችኋለሁ። እዚህ ቦታ አድርሳችሁኛል። እስቲ ወደ ዛሬው ቪዲዮ እንሂድ። ሰላም ሲሆኑ ነው የሚያምርባቸው። አሁን ላይ በሚገባ ባይዘዌ አይሚና ብሩኬ ሰላምና ፍቅር ሲሆኑ እኮ እንዴት ደስ እንደሚሉ እኛ እንዲህ ነው ቪዲዮአቸውን ቤተሰቦቼ ጓጉተን የምንጠበቀው። እስቲ ኮሜንት ላይ ንገሩኝ። ስንቶቻችሁ ናችሁ የአይሚና የብሩኬን ፍቅር ፕራንክ ለማየት ጓጉታችሁ ቁጭ ብላችሁ የምትጠብቁት? ስንቶቻችሁ ናችሁ በማዳም ቤት ሆናችሁ ነው እንግዲህ ቁጭ ብላችሁ ዋይፋይ ተጠቅማችሁ እነሱን ለማየት ስንት ነገር ፍዳ መበሉት? አረ እንደ ቤተሰቦቼ ለምንድን ነው የእነሱን ፍቅር ለማየት አይደለም? ቤተሰቦቼ ዋሸው ከሳሳትኩ አረሙኝ ኮሜንት ላይ። ልክ ነኝ ቤተሰቦቼ። ብሩኬ ያለበት ነገር ትንሽ አይሆን ነገር ውስጥ ነው ያሉክና አዎ ይቅርታ ቤተሰቦቼ፣ ማብራት ጠፍቶብኝ ነው። እንግዲህ ያለንበትን ሀገር ታውቁታላችሁ። እንግዲህ ማብራት ጠፍቶብኝ ነው፣ ግን ምንም ቢሆን እቀጥላለሁ። ባይዘዌ ብሩኬ ብቻ አይደለም የተጎዳው እዚህ ጋር አይሚም ጥሩ ስሜት ላይ አይደለችም አይደል? እንደ ፍፄ ሁለቱን ሚዛናዊ እናደርጋቸው። አይሚም ተጎድታለች። ወንድሟን አምና መከራቷ ለእሷ ትልቅ መከራት ነው። ስለዚህ አሁንም ቢሆን አንተ አስታርቃቸው አንድ እንዲሆኑ እፈልጋለሁ። አትፈልጉም? የጨረቃ ቤተሰቦች እስኪ ኮሜንት ላይ ሀሳባችሁ ንገሩኝ። አይሚ አንድ እንዲሆኑ የምትፈልግ ከሆነ ያጠፋውን ጥፋት ማረም መቻል አለበት። እንዴት ኤፍሬም አሁንም አይንን በጨው አጥበቅ መጠቅ ምንም አላልኩም ትላለህ? ቢያንስ አንድ ለማድረግ ሞክር። አንተ እኮ ወንድም ነህ። ወንድም ደግሞ ለማስታረቅ ነው እንጂ የሚያጣላ ወንድም አይቻል አቅም። አብን እስቲ ይኸው ዞር ብለህ የድሮ ቪዲዮአቸውን ይኸው አብ ከቡታጀራ ድረስ መጥቶ አይሚና ብሩኬ ከተጣሉ አስታርቋቸው፣ አስማምታቸው፣ አንድ አድርጓቸው ነው የሚሄደው። አንተ ግን ያን እያደረግህ አይደለም። ለምንድን ነው ለምን ይህን ያህል ብሩኬን ጠመድከው? ለምን? ምንም ያክል ስህተት እኮ ሊሰራ ይችላል። አዎ ብሩኬ ግን ደግሞ ቢሰራም ግን እነሱን አስታርቁ አንድ ማድረግ ነው እንጂ እኛ የጨረቃ ሰዎች አይሚና ብሩኬ የሚለያይብን ሰዎች አንፈልግም። ፈልጋላችሁ ሰዎች እስቲ እናንተን ሀሳባችሁ ኮሜንት ላይ ንገሩኝ። የኔ ሀሳብ እናንተን ወክዬ እናገራለሁ። የቀረውን ደግሞ እናንተ ኮሜንት ላይ ተናገሩ። ሩችን አደርግላታለሁ። እህቴ ስለሆነች እንድትጎዳ አልፈልግም። ምንም ነገር እንዲደርስባት አልፈልግም። አዝና ታማ ማንም ቢሆን የጨረቃ ቤተሰብም ብሩኬ ሲጎዳትም ተጎድታም ማየት አንፈልግም። ባይዘዌ እኛ የጨረቃ ቤተሰቦች ከሁለቱም ጎን ነን። ሲያጠፉን እንመክራቸዋለን። አይሚያችንም ደግሞ ስትጎዳ ማየት አንፈልግም። ባይዘዌ ብሩኬ ሲያጠፋ ስንቴ ነው ብሩኬ ጥፋተኛ ነህ ብለን የምንወቅሰው ኮሜንት ላይ አይደል እንዴ? አይሚን ካጠፋችም አይሚ ጥፋተኛ ነሽ ይሄን ነገር አስተካኪ ብለን አናውቅም? ቤተሰቦቼ እናውቃለን። ስለዚህ አሁንም ቢሆን ኤፍሬም እባክህን አንተ ለታሰበ ነው ተቆርቆረ ነው ጎበዝ እንደ ለተ መሆንክ በጣም ደስ ይለኛል። ለትክ ጠበቃ መሆንክ ከሷ ጎን መሆንክ በጣም ደስ የሚል ነገር ነው። ግን ደግሞ ምንም ቢሆን አይሚና ብሩኬ እንዲለያዩ አንፈልግም። የጨረቃ ቤተሰቦች አይሚና ብሩኬ መቼም አይለያዩም። ሁሌም አንድ ናቸው። እኛም ወደፊት እንሁን። አሳባችሁን ግን ኮሜንት ላይ ጻፉላቸው። አይሚን እህቴን ነው ከቤት ይዤት የወጣሁት። አይሚን ማስከበር ያለበት ራሱ ነው ብሩኬ። እንዴት ነው መጥተው አፋቸው የሚከፍቱበት? ባይዘዌ እዚህ ጋር ልክ ነው። እዚህ ጋር ትንሽ ልክ ነገር ተናግራል። ብሩኬ ከዚህ በኋላ ላለው ነገር አይሚን ማስከበር አለብክ። ማንም መጥቶ አይሚያችንን እንዲናገርብን አንፈልግም። አንተንም እንደዛው ማንም ሰው እንዲናገር አንፈልግም። ግን ደግሞ ማንም በአንተ በኩል የመጡ ሰዎች በአንተ በኩል የመጡ ሴቶች ካሉ አይሚን ተናግረው
አስቀይመዋት ከዚህ በኋላ እንዲሄዱ አንፈልግም። ሲጀመር በአንተና በአይሚ መካከል ማንም ሰው እንዲገባ አንፈልግም። ከዚህ በኋላ በቃ በአንተና በአይሚ ቪዲዮ አንተና አይሚ ብቻ በሳቅ በፍቅራችሁ በፕራንክ ቪዲዮ እንድትመጡ ነው የምፈልገው። ልክ የጨረቃ ቤተሰቦች የልባችሁን ከተናገርኩ አንድ ቁጥር እየጻፋችሁ ልክ እንደሆንኩ ተናገሩ። እስቲ ደረጃ እንደዚህ አይለፈልፍም። እሺ በመጀመሪያ ደረጃ እስካሁን ስትለፈልፍ የነበረው አንተ ነው። እኔ አሁን ለነገር እኮ ግን ምን ሆኖ ነው ኤፍሬም? ምን ሆኖ ነው ኤፍሬም? ምን ነካክ? እኔ ኤፍሬም ብዙም አላቆም፣ ግን እስቲ ኤፍሬም የምታውቁትን ባህሪ እስቲ ኮሜንት ላይ ነገሩ። ቤተሰቦቼ እንደዚህ አይነት ሰው ነው እንዴ? ምንም ቢሆን እኮ የሚ ወንድም እኮ ነክ እንዴ? በትክክል በክብር የጨረቃ ቤተሰቦችን በክብር ማውራት አለብክ። ለጨረቃ ቤተሰቦች ማክበር አለብክ። እዚህ ጋር ቁጭ ብሎ ለሚያዩት ኦዲየንስ ክብር ሊገባ ይገባል እንዴ? ተው እንጂ እውነቴን ነው። አንተ አይሚና ብሩኬን አስታርቀህ ብትሄድ እንዴ ነው የጨረቃ ቤተሰቦች አንተን የሚያመሰግኑክ? ለምን አይሚና ብሩኬን አስታርቀህ ስለሄድክ። አሁን ግን ያን እያረክ አይደለም፣ እያጣላቸውና እየለያየው ስለሆነ የጨረቃ ቤተሰቦች አንተን ነው እኛ ምንጠላክ። ለምን አይሚና ብሩኬን ለያይቶ የሚሄድ ሰው እኛ አንፈልግም። አይሚና ብሩኬን አስታርቆና አንድ አድርጎልን ፍቅር አድርጎ የሚሄድ ነው እንጂ ሰው የምንፈልገው። ለምንድን ነው አብ እንደዚህ አያደርግም? አንተ ከአብ ተማረ ብዙ ኮሜንት አይቻለሁ። ለምንድን ነው አብ መጥቶ ከቡታጅራ ድረስ መጥቶ እዚህ ድረስ አይሚና ብሩኬን አስታርቆ ነው እንጂ አጣልቶ ስለማይሄድ ነው አይደል እንዴ? እንዲታረቁ አትፈልግም ነው? በዚህ መንገድ እንዲታረቁ አልፈልግም። እንዴት ነው የምትፈልገው? እንዴት እንዲታረቁ ነው አልፈልግም? እሺ ያው ምን ማለት ነው? ከአንድ ከወንድም ይሄ ነገር ይጠበቃል። ቤተሰቦቼ አይሚና ብሩኬ አንድ ለማድረግ ነው እንጂ መጣል። ጋሽዬ እንኳን እኮ አይሚና ብሩኬ ሲጣሉ አይወዱም። እነሱን አንድ ለማድረግ ይጠራሉ። አንተ ለምንድን ነው አይሚና ብሩኬን ለመለየት የምትጠራው? እውነቴን ነው። እኔ ጋር ነው የገባኝ። እንግዲህ ጋሽዬ አባት ሆነው ብሩኬ እንዳጠፋ እንኳን ያኔ ስላዩ እንኳን ሰምተው ምን ያሉት? አይ መታረቅ አለባችሁ፣ አንድ መሆን አለባችሁ ብሎ ነው ሲናገሩ የነበሩት አይደል እንዴ? አንተ ደግሞ ወንድም ነክ። እንግዲህ አባት ጋሽዬ እንደዚህ ብለው ለማስታረቅ የሚጥሩ ከሆነ አንተ ለምንድን ነው? ወይስ ከብሩኬ ጋር ያ ችግር አለህ እኛ ማንነቀው? ካለክ ንገረን። ግን ከብሩኬ ጋር ችግር ቢኖርብክ በአይሚና በብሩኬ ፍቅር አይደለም መግባት ያለብክ። ችግራችሁን እዛው ፍቱ። በአይሚና በብሩኬ ፍቅር ግን ማንም ሰው ገብቶ የእነሱ ሊወስ ሲያጨማልቅ ማየት አልፈልግም። ቤተሰቦቼ እንደዚህን አይነት መንገድ ላይ እንዲታረቁ አልፈልግም። ይኸውልህ መጀመሪያ ነገርኩ። መጀመሪያ ለሰው ልጅ የሚያኖረው ምንም የሚሉ ክብር ነው። ከውጪ ሌላ ሰው ይታያታል ብዬ የማስብ ሰውም አይደለሁም። መቼም አይሚ መቼም ቢሆን ሌላ ሰው ልታይ አትችልም። ከብሩኬ ውጪ ሌላ ወንድ አይታ አይሚ ትለምናለች ብዬ መቼም አላስብም። የማይፈጠር ነገር ነው መቼም። ይሄ አታስቡ። ኤፍሬም ይህን እያሰብክ ከሆነ አይሚ መቼም ቢሆን ከብሩኬ ውጪ ሌላ ሰው ልታፈቅርም ማየትም አትችልም። አለያየታቸው ሊሆን ይችላል፣ አጣታቸው ሊሆን ይችላል፣ ግን ይታረቃሉ። ቤተሰቦች ይታረቃሉ። ተስፋ እንዳትቆርጡ። እኛ ብቻ መጸለይና ፈጣሪ ይሄ ጉዳይ ውስጥ ገብቶ የእነሱን ችግር የአይሚና የብሩኬን ችግር እንዲፈታ መጸለይ ብቻ ነው እኛ ማድረግ የምንችለው። ሌላ ምንም ማድረግ አንችልም። ሀሳባችን ግን ኮሜንት ላይ ሰተን ግን አይሚና ብሩኬ የኔ ቪዲዮ ገብቶ ስለሚያዩት ሀሳባችንን ቢያንስ እየወሰዱ አንዳንድ ባህሪ ያስተካክላሉ ብዬ አስባለሁ። ቤቱን ሰብስክራይብ ማድረግ እንዳትረሱ። እንደዚህ ውጭ ለማቆኝ የምሰራው የአይሚና የብሩኬ ፍቅር ስላደረብኝ ነው። እውነቴን ነው። እኔ የአይሚና የብሩኬ ፍቅር ሲሆኑ እኮ ደስ አይሉም? ፕራንክ ሲሰሩ ምን ያክል ነው ደስተኛ ሆነን ጓጉተን የምንጠብቃቸው? ያ ቀን ናፈቀኝ ቤተሰቦቼ። በጉጉት ነው እየጠብኩ ያለሁት። መች ነው ያ ቀን? መች ነው? ፈጣሪ ይግባበትና ነገሩን እንዲስተካከል እናድርግ። ወይ አሁንም ቢሆን ማድረግ የምንችለው እሱን ብቻ ነው። ፈጣሪ እዚህ ጉዳይ ውስጥ ገብቶበት አይሚና ብሩኬ እንዲታረቁ በቃ ሌላ ምንም ማድረግ አንችልም። በቃ ግን ወይ አብ መጥቶ ወይ ደግሞ ፍፄው እንድታስታርቃቸው እባክህን። በቃ አንተ የሆነ ነገር ፈጥረ አስታርቃቸው። እስቲ መሀላቸው ግባ፣ እርቅ እንዲፈጥሩ አድርግ። በቃ ዛሬ ኤፍሬምን ጠርተህ እንዳወራው ነገ ደግሞ አይሚና ብሩኬን ጠርተህ ቁጭ አድርገህ አውራቸው። እንዲታረቁ እንፈልጋለን። መለዩ ጨረቃ ቤተሰቦች ፍቅር ናፍቁናል፣ ፕራንክ ናፍቁናል። በዚህ ጾም እንኳን ጥሩ ነገር ነኝ እስቲ አረ እንደ ቤተሰቦቼ እኔ የኔ ሀሳብ ይሄን ይመስላል። ዛሬ እንግዲህ አይሚና ብሩኬ ቪዲዮ ባይሰሩም ግን እኔ የእነሱን ሀሳብ የፍፄ የሰራውን ቪዲዮ አመጥቼ አንዳንድ ሀሳብ ሰጥቼበታለሁ። የእናንተን ሀሳብ ሴት ደግሞ ኮሜንት ጻፉልኝ። ቤቱን ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ማድረግ አትርሱ። በጣም ወዳችኋለሁ፣ አክብራችኋለሁ። መልካም ምሽት ይሁንላችሁ።